አርእስተ ዜና ኦሮሚያ ባንክ የረመዳን ወር ምክንያት በማድረግ የሰደቃ መርሃ ግብር አካሄደ። ኢራን የድርድር ጥያቄ አለማቅረቧን አባስ አራክቺ አረጋገጡ። በኢየሩሳሌም ሙስሊሞች እየታሰሩ እንደሆነ ተገለጸ። ለመካከለኛው ምስራቅ አለመረጋጋት ተጠያቂዎች አሜሪካና እስራኤል ናቸው ተባለ። በፋርስ ባህረ ሰላጤ ሀገራት ላይ የኢራን የሚሳኤል ጥቃት መቀጠሉ ተገለጸ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተከበራችሁ የነጃሺ ቲቪ ተመልካቾች የነጃሺ መረጃችን ጀምሯል። ከመረጃዎቹ ጋር ኢማም መሐመድ ነኝ። ቀዳሚ ወዳደረግነው መረጃ ስናመራ የቱርክ የትብብርና ቅንጅት ኤጀንሲና ዳቡራ ፋውንዴሽን አዲስ ፕሮጀክት አስመረቁ። ልዩ ፍላጎት ያላቸው ህጻናት በትምህርትና በሁለንተናዊ መልኩ ለመደገፍ የሚሰራው ዳቡራ ፋውንዴሽን ከቱርክ የትብብር ቅንጅት ኤጀንሲ ጋር በመተባበር ያስገነባውን የዳቡራ አካዳሚ ግልጽ የመውጫ ሜዳ በትላንትናው ዕለት በይፋ መርቋል። ይህ የመጫወቻ ሜዳ ልዩ ፍላጎት ያላቸው የኢትዮጵያ ህጻናት ትምህርት የመደገፍ መርሃ ግብር አካል ሲሆን ህጻናቱ አካዳሚክ ትምህርታቸውን ጎን ለጎን አካላዊና ስለንቦናዊ እድገታቸውን የሚያግዝ አስተማማኝ የመጫወቻ ስፍራ እንደሚሆን ለማስቻል የተገነባ ተገልጿል። በቱርክ ሪፐብሊክ የባህልና ቱሪዝም ሚኒስቴር ስር የሚንቀሳቀሰው ኢቲኬ ለፕሮጀክቱ አስፈላጊውን የገንዘብ ቴክኒክ ድጋፍ በማድረግ ከፋውንዴሽኑ ጋር በጋራ መስራቱን በመርሃ ግብሩ ላይም ተገልጿል። በኢቲካ የተደረገው ድጋፍ በኢትዮጵያና በቱርክ መካከል ያለው ማህበራዊና ልማታዊ ትብብር ወደ ላቀ ደረጃ ያሸጋገረ መሆኑም ተገልጿል። በምረቃ ስነ ስርዓቱ ላይ እንደተጠቀሰው በፕሮጀክቱ በ2026 በኢትዮጵያና ልዩ ፍላጎት ያላቸው ህጻናት በማህበረሰብ ውስጥ እኩል ተሳታፊ እንዲሆኑ ለማድረግ ለተያዘው ግብ ትልቅ አቅም ይፈጥራልም ተብሏል። ድጋፉ በአሁኑ ወቅት ፋውንዴሽኑ ለሚደግፋቸው ከ2200 በላይ ህጻናት በተለይም በግቢ ውስጥ ለሚገኙ 350 ተማሪዎች የተሻለ አገልግሎት ለመስጠት እንደሚያግዝም ተገልጿል። በምረቃው ስነ ስርዓት ላይ የታደሙ በሴቶችና ማህበራዊ ጉዳይ ሚኒስቴር የማህበራዊ ዘርፍ ሚኒስተር ዴታ ክብርት ሁሪ አሊ ድጋፉ ልዩ ፍላጎት ያላቸው ህጻናት ተጠቃሚ ለማድረግ ለሚያከናውነው ስራ ትልቅ ፋይዳ እንዳለውም ተገልጿል። የፋውንዴሽኑ መስራችና የቦርዱ ሰብሳቢ አቶ አባዱላ ገመዳ በበኩላቸው ይህ ድጋፍ በቁጥር ብቻ የሚለካ ሳይሆን ለልጆች አካል አጋርነት የመነጨ ነው ሲሉ ለኢቲካ ምስጋናቸውን አቅርቧል። የኢቲካ ተወካዮች በበኩላቸው ኤጀንሲው በኢትዮጵያ በቆዩባቸው ዓመታት በትምህርት በጤናና በሰብአዊ ዘርፍ ወደ 450 የሚጠጉ ፕሮጀክቶችን ማከናወኑን እንዳስታወቀ ለዲቦራ ፋውንዴሽን የሚደረገው ድጋፍ ተጠናክሮ እንደሚቀጥል ማረጋግጧል። ከመማር ማስተማር ስራው በተጨማሪ ፋውንዴሽኑ በግቢ ውስጥ ህጻናት ህክምና ሆስፒታል እየተገነባ እንደሚገኝና በቀጣይ 3 ወራት ውስጥ ለአገልግሎት ክፍት እንደሚሆን የተከበሩ አቶ አባዱላ ገመዳ ተናግሯል። ቲካም በበኩሉ 34ኛ ዓመት የስራ ዘመኑን እያከበረ ባለበት በዚህ ዘመን በኢትዮጵያ ያለውን የልማት አጋርነት አጠናክሮ እንደሚቀጥል አስታውቋል። የኢትዮጵያ ሙስሊሞች የልማትና እርዳታ ድርጅት 50 ለሚሆኑ ወላጅ አልባ ቤተሰብ ድጋፍም አደረገ። ኢመርዳ በጎ አድራጎት ድርጅት ከኦሮሚያ ህብረት ስራ ባንክ ጋር ባገኘው ድጋፍ ለ50 አቅመ ደካማ ቤተሰቦች የረመዳን አስቤዛ ድጋፍ አድርጓል። የኢትዮጵያ ሙስሊሞች የልማት እርዳታ ማህበር የረመዳን ወር ምክንያት በማድረግ በአዲስ አበባ ለሚገኙ 50 የየቲም ወላጅ አልባ ቤተሰቦች የአስቤዛ ድጋፍ ማድረጉን አስታውቋል። ድጋፉ ረመዳን ወር ምክንያት በማድረግ አቅመ ደካሞችና ድጋፍ የሚሹ ማህበረሰቦችን ከችግር ነፃ ሆነው ጾማቸውን እንዲያሳልፉ ለማገዝ ያለመ መሆኑን ኢመርዳ በጎ አድራጎት ድርጅት አስታውቋል። አስቤዛ ድጋፍ በኦሮሚያ ህብረት ስራ ባንክ ሙሉ የገንዘብ ድጋፍ የተከናወነ መሆኑም ተገልጿል። ኢመርዳ ለተደረገለት ድጋፍ ለኦሮሚያ ህብረት ስራ ባንክ ምስጋናውን አቅርቦ መሰል ድጋፎችን እንደሚያደርግ ለነጃሺ ቲቪ በላከው መረጃ ማስታውቋል። መረጃችን አሁን እንደቀጠለ ነው። በሁለት የልማት ኤጀንሲዎች ትብብር የአልባሳት ድጋፍና የኢፍጣር መርሃ ግብር ተካሄደ። የኢትዮጵያ ሙስሊሞች የልማት ኤጀንሲ ከቱርክ የልማት ትብብር ኤጀንሲ ቲካ ጋር በመተባበር ለወላጅ አልባ ህጻናትና ለተቸገሩ ወገኖች የአልባሳት ድጋፍ የኢፍጣር መርሃ ግብር አድርጓል። የአልባሳት ድጋፍ የኢፍጣር መርሃ ግብሩ በኢትዮጵያና በቱርክ መካከል ያለውን ጠንካራ ወንድማማችነት የሚያሳይ መሆኑ ተገልጿል። ኢማድ ዋና ስራ አስኪያጅ አቶ ጁዲን ሰኢድ በመርሃ ግብሩ ላይ ባደረጉት ንግግር የቱርክ ወንድሞችና እህቶች ያደረጉት ይህ ድጋፍ ኡማነትን በቃላት ብቻ ሳይሆን በተግባር የሚገለጽ መሆኑን ያሳየ ነው ብሏል። የተደረገው የልብስ ስጦታና የኢፍጣር መርሃ ግብር በገበያ የማይገዛ ደስታ ለህፃናትና ለቤተሰቦቻቸው መፍጠሩን ስራ አስኪያጁ ተናግረዋል። ይህ ተግባር ህፃናቱን በዓለም አቀፍ ማህበረሰብ ዘንድ የታወሱና የታዩ መሆናቸው እንዲሰማቸው የሚያደርግ መሆኑንም ጠቁመዋል። በሌላ በኩል ከቱርክ የልማት ትብብር ኤጀንሲ ቲካ ምክትል ፕሬዝዳንት ዶክተር ያህያ ባደረጉት ንግግር የቱርክና የኢትዮጵያ ወዳጅነት በልማት ስራዎች ይበልጥ
እየተጠናከረ መምጣቱን ጠቅሰው በቀጣይ ልማት ስራዎች ተጠናክሮ እንደሚቀጥል ማረጋግጧል። ኢማድና ቲካ በቀጣይ እጅ ለእጅ ተያይዘው የልማት ስራዎችን በጋራ አብረው እንደሚሰሩ በመርሃ ግብሩ ላይም ተገልጿል። በመርሃ ግብሩ ላይ የቱርክ የልማት ትብብር ኤጀንሲ ቲካ ምክትል ፕሬዚዳንት ዶክተር ያህያ፣ በኢትዮጵያ የቲካ አስተባባሪ ሚኒስተር ኤቨር ረሱል ኮረሊ እንዲሁም የጠቅላይ ምክር ቤቱ የስራ አስፈጻሚ አባላትና ሌሎች ከፍተኛ አመራሮች ተገኝተዋል። ኦሮሚያ ባንክ የረመዳን ወርን ምክንያት በማድረግ የሰደቃ መርሃ ግብር አካሄደ። ኦሮሚያ ባንክ 1447ኛውን የረመዳን ወር አስመልክቶ የሰደቃ መርሃ ግብር ማዘጋጀቱን አስታውቋል። ሰደቃው ለተለያዩ 6 በጎ አድራጎት ተቋማት እንደሚያበረክትም ተናግሯል። ሰደቃው የተሰጣቸው የበጎ አድራጎት ተቋም ኦሮሚያ ቡራዩ አካባቢ ለሚገኘው ኡሞ ኢስላሚክ አሶሲዬሽን አዳማና አካባቢ ለሚገኘው ኢሳን ፋውንዴሽን፣ ደሴና አካባቢ ለሚገኙ አቅመ ደካሞች እገዛ የሚያደርገው መርሃባ ከድር ኢስላሚክ አሶሲዬሽን፣ በሀገራችን የተለያዩ በረሃማ አካባቢዎች በመጓዝ የውሃ ጉድጓድ የመቆፈር አገልግሎት የሚሰጠው ኢግሪፋ ቻሪቲ አናላይዜሽን የ500 ሺህ ብር ሰደቃም ተበርክቶለታል። ለአልአማና ሁቡል አይተም ወልመሳኪኒ አብዱል ፈታህ በጎ አድራጎት ተቋም 750 ሺህ ብርም ስጦታ ተሰጥቷቸዋል። በተጨማሪ አወሊያ ሪፈልና ዲቨሎፕመንት ኦርጋናይዜሽን ደግሞ የ1 ሚሊዮን ብር ሰደቃ ኦሮሚያ ባንክ አበርክቷል። የሰደቃ ስጦታ ከመስጠቱ በፊት ባንኩ የበጎ አድራጎት ተቋማት የስራ የተደራሽነትና ታማኝነት ሁኔታዎች ባንኩ ጥናት ማድረጉንም ተገልጿል። ባንኩ ይህንን የሰደቃ ስጦታ ለበጎ አድራጎት ድርጅት ያበረከተው አቅመ ደካማ ሰዎች የኢድ በዓል በደስታ እንዲያሳልፉ በማሰብ መሆኑን የባንኩ ዋና ስራ አስፈጻሚም ተናግሯል። ባንኩ ላለፉት ዓመታት ጭምር ተመሳሳይ ሰደቃ መርሃ ግብር ማካሄዱንም አስታውቋል። ወደ ውጪ መረጃችን ስናምራ በኢየሩሳሌም ሙስሊሞች እየታሰሩ እንደሆነ ተገለጸ። በእስራኤል በኢየሩሳሌም ሙስሊሞች ላይ ድብደባ፣ እንግልትና እስር እየፈጸመች መሆኑን ሚድል ኢስት ሞኒተርም ዘግቧል። በተያዘችው ምስራቃዊ ኢየሩሳሌም የእስራኤል ኃይሎች በባበል አሳህሪ አካባቢ የኢሻና ተራዊ ሰላት እየሰገዱ የነበሩ ሙስሊሞችን ለመበተን በጭስ ቦምብ የታገዘ ጥቃት መፈጸማቸውን ዘገባው አመላክቷል። የኢየሩሳሌም አስተዳደር የእስራኤል ኃይሎች ድንገተኛ የቦምብ ጥቃት፣ ደብደባዎችና መሰል ኃይል እርምጃዎችን መጠቀም አማኞችን መበተናቸውና በርካታ ወጣቶች ተይዘው ወደ እስር ቤት መወሰዳቸውንም አስታውቋል። በተመሳሳይ በካህን አልዘይት ገበያ ውስጥ የሚገኝ ለጾመኞች በነፃ አፍጥር የሚያቀርብ አንድ ምግብ ቤት እንዲዘጋ በእስራኤል ኃይሎች በኩል ውሳኔ መተላለፉን አስተዳዳሪው ገልጿል። በባል አመድ አካባቢ ለአካባቢው ነዋሪዎችና ለመንገደኞች በነፃ የሚያስፈጥረው ይህ ምግብ ቤት እንዲዘጋ መወሰኑን በኢየሩሳሌም ለጋሾች እንዳይኖር የሚያደርግ እርምጃ ነው ተብሏል። በተጨማሪም የአልአቅሳ መስጊድ ሙሉ በሙሉ ከተዘጋ 17ኛ ቀኑን ይዟል። መስጂዱ እስካሁን ድረስ ዝግ መሆኑንና አማኞች እንዳይገቡ የሚያደርገው ቁጥጥር ተጠናክሮ መቀጠሉም ተገልጿል። ይህ ሁኔታ በኢየሩሳሌም ያለውን ውጥረት እንዲባባስና በተለይም በተቀደሰው የረመዳን ወር የሚካሄዱ ሃይማኖታዊ ተግባሮች ላይ ከፍተኛ ተጽዕኖ እንደሚያሳድርም ተደርጓል ተብሏል። የውጭ መረጃችን አሁንም እንደቀጠለ ነው። በፋርስ ባህረ ሰላጤ ሀገራት ላይ የኢራን የሚሳኤል ጥቃት መቀጠሉ ተገለጸ። የኢራን ወታደራዊ እርምጃዎች በመላው የፋርስ ባህረ ሰላጤ ሀገራት ላይ ከፍተኛ መስተጓጎልና የጸጥታ ስጋት እየፈጠሩ መሆኑን አልጀዚራ ዘግቧል። ዛሬ ራፋድ የኳታር መከላከያ ሚኒስተር በዋና ከተማ ዶሃ ላይ የተሰነዘረው የሚሳኤል ጥቃት ማክሸፉንም አረጋግጧል። በዶሃ ላይ ተመቶ የወደቀ የሚሳኤል ስብባሪ በኢንዱስትሪ መንደሮች አካባቢ መጠነኛ ቃጠሎ ያስከተለ ቢሆንም በሰው ሕይወት ላይ የደረሰ ጉዳት አለመኖሩን ባለስልጣኖቹ ገልጸዋል። በደረሰው የሚሳኤል ማስጠንቀቂያ ምክንያት የሀገሪቱ የአየር ክልል ለበርካታ ሰዓታት ተዘግቶ የቆየ ሲሆን በአሁኑ ወቅትም በከፊል መከፈቱ ታውቋል። በቀጠናው ባለው የጸጥታ ሁኔታ ምክንያት እንደ ዱባይ ዓለም አቀፍ አውሮፕላን ማረፊያ ያሉ ግዙፍ የትራንዚት ማዕከላት በረራዎችን ለመሰረዝና የቀጠሮ ለውጥ ማድረጋቸውንም ተናግረዋል። ፓኪስታን በአፍጋኒስታን አንድ ሆስፒታል ላይ በፈጸመችው የአየር ጥቃት ከ400 በላይ ሰዎች መገደላቸውን የአፍጋኒስታን መንግስት አስታወቀ። ዛሬ ሌሊቱን አገርሽቶ ባደረው የፓኪስታንና አፍጋኒስታን ጦርነት በርካታ ወታደራዊ ጥቃቶች መፈጸማቸውን ከሁለቱ በኩል የሚወጡ መረጃዎች ያሳያሉ። የአፍጋኒስታን መንግስት ፓኪስታን ካቡል ውስጥ የሚገኝ አንድ የሱስ ማገገሚያ ሆስፒታል ላይ የአየር ጥቃት መፈጸሙንም አስታውቋል። በዚህ ጥቃት ቢያንስ 400 ሰዎች መገደላቸውና በርካቶች መጎዳታቸውንም ይፋ አድርጓል። የፓኪስታን መንግስት በበኩሉ ጥቃቱን የፈጸመው ከባቡል የሚገኝ የመድፍ ማከማቻ እንጂ ሆስፒታል ላይ አይደለም በማለት የቀረቡትን ክሶችን ማስተባብሏል። በአፍጋኒስታንና ፓኪስታን መካከል ድንበር አካባቢ የነበረው ውጥረት ዳግም ወደ አየር ጥቃት እየተሸጋገረ ሲሆን ጦርነቱ ሊቀጥል ይችላል የሚሉ ስጋቶች ተጠናክረው ቀጥለዋል።
ለመካከለኛው ምስራቅ አለመረጋጋት ተጠያቂዎቹ አሜሪካና እስራኤል ናቸው ተባለ። ለቀጠናው አለመረጋጋት ዋነኛ ተጠያቂዎቹ አሜሪካና እስራኤል መሆናቸውን ፕሬዝዳንት ፔዜሽኪያን ተናገሩ። የኢራን ፕሬዝዳንት መስዑድ ፔዜሽኪያን ከፈረንሳይ ባልደረባቸው ኢማኑኤል ማክሮን ጋር በስልክ ባደረጉ ውይይት አሜሪካና እስራኤል በኢራን ላይ የከፈቱት ህገወጥ የወረራ ጦርነት በጽኑ አውግዘዋል ሲል ተስኒም የዜና ወኪል ዘግቧል። ፕሬዝዳንቱ በመካከለኛው ምስራቅ ለተከሰተው የጸጥታ ቀውስና ለመረጋጋት ዋነኛ መንስኤ የሁለቱ ሀገራት የሚፈጽሙባቸው የጥቃት እርምጃዎች መሆናቸውም ተገልጿል። ፕሬዝዳንት ፔዜሽኪያን አሜሪካና እስራኤል በኢራን ሲቪል ተቋማት ላይ የሚፈጽሙት ጥቃት እንደቀጠለ መሆኑን ገልጸው በተለይም አቡ ሙሳና ካርባን የተባሉ የኢራን ደሴቶች የጥቃት ሰለባ መሆናቸውንም ይፋ አድርጓል። ጥቃቱ የተሰነዘረባቸው ከአንዳንድ የፋርስ ባህረ ሰላጤ ሀገራት ግዛት መሆኑን የጠቀሱት ፕሬዝዳንቱ እነዚህ ሀገራት ግዛታቸው ለአጥቂዎች ክፍት ማድረግ ከዓለም አቀፍ ህግና ከመልካም ጉርብትና መርሃ ግብር ጋር የሚጋጭ መሆኑንም አስጠንቅቀዋል። የኢራን መንግስትና የጦር ኃይሎች ግጭትና ውጥረት አልፈልግም ያሉት ፔዜሽኪያን ሆኖም ግን የሀገሪቱ ሉዓላዊነትና ብሔራዊ ደህንነት ለማስጠበቅ አጥቂዎችን ከመመከት ወደ ኋላ እንደማይሉ አጽንኦትም ሰጥተዋል። ፕሬዝዳንቱ የተወሰኑ የአውሮፓ ሀገራት አሜሪካና እስራኤል ወንጀል የሚሰጡትን ድጋፍ በመንቀፍ አውሮፓ ለዓለም አቀፍ ደንበኞች እና ለህግ የበላይነት ታማኝ እንድትሆን ጥሪም አቅርበዋል። በጋዛና በሊባኖስ እየተፈጸመ ያለው ጭፍጨፋ ለቀጠናው መቃወስ ሌላው ምክንያት መሆኑን ፕሬዝዳንቱ አክለዋል። ኢራን የድርድር ጥያቄ አለማቅረቧን አባስ አራክቺ አረጋገጡ። የኢራን የውጭ ጉዳይ ሚኒስትር አባስ አራክቺ ኢራን ምንም አይነት ድርድር ጥያቄ አላቀረበችም፣ ብሔራዊ ጥቅሟን እስካልተከበደ ድረስ የምትደራደርበት ነጥብ አይኖርም ብለዋል። አራክቺ ይህንን የተናገሩት ፕሬዝዳንት ትራምፕ ኢራን መደራደር ትፈልጋለች ማለታቸውን ተከትሎ ነው። የውጭ ጉዳይ ሚኒስተሩ ኢራን ለአሜሪካ የድርድር ጥያቄ አላቀረበችም፣ የተኩስ አቁምም የማድረግ ፍላጎት አላሳየችም፣ ይልቁኑ አሜሪካና ጽዮናውያን መንግስት በተያዘው ወር የተኩስ አቁም እንዲደረግ ጥያቄ እያቀረቡ ነው ብሏል። አባስ አራክቺ ኢራን ክብር ያለውና የማይናወጥ መከላከል እያደረገች መሆኑንም አክለዋል። ጦርነቱ በኢራን ላይ የሚታሰብ ጦርነት ከባድ ዋጋ እንደሚያስከፍል እስኪታወቅ ድረስ የምናደርግበት መተማመኛ እስከሚኖር ድረስ ኢራን ጦርነት ትቀጥላለችም ብሏል። አራክቺ ይህ ጦርነት አሜሪካና እስራኤል እንዲህ አይነት ተግባር በድጋሚ እንዳይፈጽሙ ትምህርት ሊሆን ይገባል ያሉ ሲሆን ኢራን ራሷን ለመከላከል አታመነታም፣ ጦርነቱን ትቀጥላለች በማለት አጽንኦትም ሰጥቷል። በተጨማሪም ስለ ሆርሙዝ መተላለፊያ ባስተላለፉት መልእክት ሰርጡ በኢራን እይታ ክፍት መሆኑን አስታውቋል። የሆርሙዝ ሰርጥ አሁንም ለዓለም ነዳጅ ሻጭ መርከቦች ክፍት መሆኑን ገልጿል። ነገር ግን ለጠላቶችና አጋሮቻቸው ዝግ ነው ሲሉ ተናግረዋል። የውጭ ጉዳይ ሚኒስተር በሰርጡ ላይ ያሳለፈውን የኢራን ውሳኔ እንደማይቀበል በመግለጫቸው አስጠንቅቀዋል። ቱርካዊ ኢማም ያስተላለፉት መልእክት ትኩረትን ሳበ። በቱርክ በሚገኝ መስጊድ ሰዎች እየተላለፈ ያለውን ኹጥባ ከመስማት ይልቅ ከስልካቸው ጋር ሲያሳልፉም ታይቷል። ይህንን የሚያስተዋሉ የመስጊዱ ኢማም በመስጊድ ውስጥ ኹጥባ እየተደረገ ሌላ ነገር ማድረግ የተጠላ ተግባር መሆኑን አስታውሰዋል። በመስጂድ ውስጥ ሰዎች ኢባዳ ከማድረግ ይልቅ ስልካቸው ጋር ጊዜ ማጥፋት ከቅርብ ጊዜ ወዲህ በብዛት እየተስተዋለ ያለ ነገር ነው። ኢማሙ የአላህን ቃል የራሱልን አስተምሮ እየተናገሩ ባሉበት ሰዓት ሰዎች ትኩረታቸውን ወደ ስልካቸው ሲያደርጉ በማየት ማዘናቸውንም ገልጸዋል። ስለሆነም የሚተላለፈው መልእክት የማዳመጥ ፍላጎት ከሌላችሁ መስጂድ ለቃችሁ ብትወጡ ይሻላል ሲሉ ጠንከር ያለ መልእክትም አስተላልፈዋል። በመጨረሻም ወደ ቢዝነስ መሰናዷችን እናምራለን። ሀያት ከማል አዘጋጅታለናለች። በዛሬው የቢዝነስ መሰናዷችን የማክሮ ኢኮኖሚ ማሻሻያው ነጠላ የኢኮኖሚያዊ አተያይን ወደ ብዝሃ ዘርፍ በማሸጋገር እምርታዊ እድገት እንዲመዘገብ እያስቻለ ስለመሆኑ እናነሳለን። የኢትዮጵያ ሀገር በቀል የማክሮ ኢኮኖሚ ማሻሻያ ነጠላ የኢኮኖሚ አተያይን ወደ ብዝሃ ዘርፍ በማሸጋገር እምርታዊ እድገት እንዲመዘገብ እያስቻለ መሆኑ እየተገለጸ ይገኛል። በኢትዮጵያ ዜና አገልግሎትና በኢትዮጵያ ኢንቨስትመንት ኮሚሽን ትብብር ኢትዮጵያ አዲሲቷ ኢንቨስትመንት መዳረሻ በሚል መሪ ቃል የምክክር መድረክ ተካሂዷል። በውይይቱ ላይ የፕላንና ልማት ሚኒስትር ዴኤታ በረከት ፍስሐ ሲሆን ሀገራዊ ለውጡ የኢትዮጵያን ውስን የኢኮኖሚ አተያይን ወደ ብዝሃ ዘርፍ የልማት አቅጣጫ ማሸጋገሩንና አስተማማኝ የእድገት ምህዳር እንዲፈጠር ማድረጉን ገልጸዋል። ይህም የንግድና ኢንቨስትመንት አማራጮችን፣ የልማት አቅሞችን በብዛትና በጥራት የሚስፋፉበትን ምቹ የእድገት መደላደል መፍጠር እንዳስቻለም ተናግረዋል። የኢትዮጵያ የኢንቨስትመንት
ኮሚሽነር ዶክተር ዘለቀ ተመስገን በበኩላቸው የኢትዮጵያ ሀገር በቀል ኢኮኖሚ ማሻሻያ የኢንቨስትመንት ፍሰትና ተወዳዳሪነትን እያሳደገ ነው ብለዋል። የኢንቨስትመንት ዘርፍ ስኬቶች ተገማችና ጥራት ያለው ኢኮኖሚ ምህዳርን በመፍጠር በተኪ ምርትና በስራ ዕድል ፈጠራ የዜጎች ሁለንተናዊ ተጠቃሚነትን እያሻሻለ መሆኑን የተገለጸው የኢንዱስትሪ ፓርኮች ልማት ኮርፖሬሽን ምክትል ዋና ስራ አስፈጻሚ ፍጹም ከተማ በበኩላቸው ደግሞ ሀገር በቀል የኢኮኖሚ ማሻሻያ እምርታዊ ፖሊሲና የአሰራር ምህዳር እንዲፈጠር አድርጓል ብለዋል። የኢንዱስትሪ ፓርኮች የምርታማነት አቅምን በማሳደግ በሀገር የኢኮኖሚ እድገት ላይ የሚኖራቸውን ድርሻ በማጎልበት ከፍተኛ አስተዋጽኦ እያደረገ መሆኑን ገልጸዋል። ሀገር በቀል የኢኮኖሚ ማሻሻያው ኢትዮጵያን ምቹ የውጭ ቀጥተኛ ኢንቨስትመንትን የስበት ማዕከል እያደረጋት ይገኛል ያሉት ደግሞ የገዳ ልዩ ኢኮኖሚ ዞን ዋና ስራ አስፈጻሚ ሞቱማ ተመስገን ናቸው። የኢንዱስትሪ ፓርኮች ወደ ልዩ የኢኮኖሚ ዞን የሚሸጋገሩበትን አስቻይ ምህዳር በመፍጠር ጥራትና ብቃት ያላቸው አልሚዎች መዋለ ንዋያቸውን ፈሰስ የሚያደርጉበትን እድል እንደፈጠረም ገልጸዋል። የሞሃ ግሩፕ ኩባንያዎች ዋና ስራ አስፈጻሚ ሃርሽ ኮታሪ የኢትዮጵያ ሀገር በቀል ኢኮኖሚ ማሻሻያ የአልሚ ባለሀብቶችን ትርፋማነት በማሻሻል ምቹ የንግድና ኢንቨስትመንት ከባቢ መፍጠሩንም እንዲሁ ተናግረዋል። የኢትዮጵያ ዜና አገልግሎት ዋና ስራ አስፈጻሚ ሰይፈ ደርቤ በበኩላቸው በሀገራዊ ለውጡ ማግስት የመገናኛ ብዙሃን የኢትዮጵያን ምቹ ኢንቨስትመንት አማራጭ የሚገልጡበትን እድል ፈጥሯል ብለዋል። በዚህም በጠቅላይ ሚኒስትር ዶክተር አብይ አህመድ አነሳሽነት ስራ የጀመረው የፐልስ ኦፍ አፍሪካ ሚዲያን ፒኦኤ ጨምሮ የህዝብና የንግድ መገናኛ ብዙሃን የሀገርን የእድገት እድሎች እያስተዋወቁ እንደሚገኙም ገልጸዋል። በቀጣይም መገናኛ ብዙሃን በተለያዩ የቋንቋ አማራጮች ኢንቨስትመንትን ለማነቃቃት የሚያበረክቱትን ጉልህ አስተዋጽኦ ለማስቀጠል የመረጃ ሰጪ ተቋማት ትብብር ተጠናክሮ ሊቀጥል እንደሚገባም ተነስቷል። የፓናል ውይይት ተሳታፊዎችም የማክሮ ኢኮኖሚ ማሻሻያ ሪፎርሙ ለቴክኖሎጂ ትልቅ ትኩረት የሰጠና የኢትዮጵያን የእድገት ግስጋሴ የሚያፋጥን አቀጣጣይ ሞተር መሆኑንም እንዲሁ ተናግረዋል። ለሰዓቱ ያዝንላችሁ የነጃሺ መረጃ ይሄን ይመስል ነበር። ከመረጃዎቹ ጋር ኢማም መሐመድ ነበርኩ። ሰላም አለይኩም ወራህመቱላሂ ወበረካቱ።